አንዳንድ ሴቶች ለማዋረድ ሰውን ለማሳቀቅ እናት እያሉ የፈለጉትን ሰው ያመጣሉ፣ ወንድም እያሉ ያመጣሉ፣ እህት እያሉ ያመጣሉ። በቪዲዮ ያመጡ በድምፅ ብቻ እናት ነኝ ብለሽ እንትን በይ እኔ የሆነ ቻፓ ሰጥሻለሁ ይባላል። ለማዋረድ ሰውን ለማሳቀቅ ስራ ይሰራል። ሴቶች ስትጣሉ አርመኔ ናቸው። አሁን ለምሳሌ ዮኒ ማኛ ሊያን አስወልደዋል አሉ። የሴቶች ችግር ልንገራቸው። ሊያ በግድ እናትሽ ናት ተቀባይ። የሆነ ሰው ይወደድ ማኩረፍ በጣም የቅናት መንፈስ። እድሜያችሁን በፊልተር የደበቃችሁ እህቶችና ወንድሞች፣ በተለይ ወንድሞች እንኳን አይደለም እህቶች፣ ራሳችሁን እያታለላችሁ ራሳችሁ ፊልተሩ ሲወጣ ወይ ደግሞ ሜካፑ ሲወጣ የሆነ ነገር ከሆንሽ አስቸጋሪ። ሜካፑ አይደለም ለአንቺ ውበት፣ የአንቺ ማንነት። ብዙዎቹ የምትሸወዱት ያለው ሜካፑ ሳይሆን የአንቺ ማንነት ከሌለ ሜካፑ ማንም ተቀብቶ እንደዛ ማማር ይችላል። ሞር መስራት ያለብሽ አንቺን ማሳመር ላይ። አንቺ ይሄ የሚጣበቀውን ታጣፊውን ነገር እያረግሽ የምታደርጊው ከሆነ ነገርሽ ይበላሻል። ጤናሽን ከሆነ በደንብ አድርገሽ ፍርጊበት፣ በደንብ አድርገሽ ስሪበት። ጤናሽን ስሪበት። ጤና በጣም እመኚ። ከምንም በላይ ጤናን የመሰለ ትልቅ ሀብት የለም። እና ብዙ አበሻ ይሄ በተለይ ራሱን ጎድቷል። መዝናናት ብሎ የሚያስበው ጤናውን የሚጎዳ ነገር ብቻ ነው። አበሻ ጤናውን የሚጎዳ ነገር እኔ እርግጠኛ ነኝ እንደኔ 47 ዓመት ሆኖ ከእኔ አጠገብ ጎን የሚቆም የለም። በእድሜ 47 እንደኔ ሆኖ አብረን ቆመን አባቴ ነው የሚመስለው። እኔ አበሻ አምጣ ጌታ ምስክር አንፎሪ ሰብ አባቴ ነው የሚመስለው። ለምን ራሱን በቅምቀማ ጎርቶ እንኳን እሷ የ30 ዓመት አበሻ አምጣ ከኔ ጎን ቆም። ለምን እንደ ነብሴ ራስን መጠበቅ የመሰለ ነገር የለም። ራስን የመጠበቅ የመሰለ ምንም ነገር የለም። አበሻ የሚዝናናው በሚጎዳው ነገር ነው። ተዝናና ብሎ የተሰጠው የሚጎዳውን ነገር። አሁን የአሜሪካ ሀብታሞች ብታያቸው አብዛኛው ጊዜ የሚሮጡ ናቸው፣ ቀጠን ያሉ ናቸው፣ ሸንቃጣዎች ናቸው። ሌሊት ተነስተው ስፖርት ይሰራሉ። የሚሄዱበት ቢች አካባቢ ነው ምናምን፣ ጽድት ያለ ቦታ ነው። ይሄ የሚርመጠመጥ ቦታ አታገኘው። የሀበሻው ደግሞ በጣም በሚገርም ሁኔታ አገኘው። የሀገር ቢራና ፔትሮን ደርድሮልህ ነው የሚውለው። እውነት የሚሸጥ ለሱቅ የሚሸጡላ የሚመስል ደርድረው ነው የሚጠጡትና ያስደነግጠኛል። በተለይ ልጅ ሆነ ማለት በሀያዎቹ ምናምን ብቀመቅም የፈለግከውን ብታበድ አሪፍ ነው። 30-40 ካለፈ በኋላ ማብራደር እድሜው ይጫወትላል። በእውነት ብልጡ ነው። በእውነት ብልጠት ከራስ በተለይ ከ30 ከ40 በኋላ እየሆንሽ ከሄድሽ በኋላ አልኩሽ፣ ሴትም ሆነሽ በሜካፕ ብቻ ከሆነ የምታምሪው ነፍሴ አለቀልሽ። ሜካፕ ማድመቂያ አንቺ ከደመቁ ወደ ቢያንሴ ከቀየረሽ የቴክኒክ ብልሽታል። ከጋዲሴ ወደ ቢያንሴ ሜካፕ ከቀየረሽ አንቺና እሷ ተለያይታችኋል። ራስሽ ላይ ስሪ። የአራዳ ልጅ ራሱ ላይ ነው የሚሰራው። ስለዚህ እሷ ላይ ምናምን ነገር በደንብ መሰራት አለበት። እንቅስቃሴዎች የእኛ ሰው የተሸወደው ምኑ ላይ መሰላችሁ? በተለይ በስተርጅና ነው ስፖርት መስራት ያለበት። በስተርጅና ነው ነቃ ማለት ያለበት። ምክንያቱም ይጠልፋል ሞት። በዛ ታይም ነው ግርጅፍጅፍ ይላል። ስፖርቱን ያቆመዋል። ምኑን እድሜ እኮ ሄደ ብሎ አልሰማ። እኔ ማኛው በ100 ዓመቴ ፑሻፕ እሰራለሁ። ቀላል ጌታን ነው ማለት ቀላል ቀልድ። ምክንያቱም በዛ ሰዓት ነው ሞርኛ አክቲቭ መሆን ያለብን። በልጅነትማ ምን ችግር አለው? በልጅነት መሮጥ ነው። ምን ማለት ነው? ችግር የለውም። እድሜ እየገፋ ሲሄድ ነው ስፖርት ሞር መስራት ያለብን። የተገላቢጦች ነው በአበሻ። በልጅነቱ ይሰራና ትንሽ ከፍትል ግርጅፍጅፍ ብሎ የሚገባበት ይጠፋዋል። ከ30 ከ40 ካለፍክ በኋላ ነው ስፖርት ላይ ፎከስ ማድረግ ያለብን። እኔ አሁን ደስ የሚለኝ እንግዲህ ከ3 ዓመት በኋላ 50ን ቆረጥማል። ደረቴን ነፍቼ ነው ማወራ። 50ን ይዤ ኢትዮጵያ ስታይ ማን ያምናል? እኔ 50 ዓመት መሆኔ ኖባዲ። 50 ዓመት ሆኜ ከ30 ዓመቱ አስረጅቼው ነው የምታይ። እንደዛ መሆን አለበት። በራስ ላይ 20 ዓመት እድሜ መቀነስ አለበት። በየዓመቱ ከራሴ ጋር ነው እኔ ውድድሬ። ከራሴ ጋር ስለምንወዳደር ዘመድኩን አሁን አያቴ ነው የሚመስለው።
ዘመድኩን 54 ዓመቱ ነው። አያቴ ነው የሚመስለው። ሞጣ ፋዘር ነው የሚመስለው። የኔ አብረን በመንገድ ላይ ብንገኝ ጌታ ሞጣ ፋዘሬ ነው የሚመስለው። ጉትያ አያቴ ነው የሚመስለው። ጉቱ አያቴ ነው ያሳደገኝ። እንቁርት አማቻችን ነው የምትመስለው እንዳያቸዋት። እንቁርትዬ ምን አማቻችን። ጂጂ አሁንማ አይኗ አንተን ብሏል። እንደኔ ማሰራት አለብሽ ጂጂ። አይኗ ደክሞ መነጽር እያደረገች ነው ጂጂ። ደከመ አይኗ። ሌላውን ነገር ሰርተውላታል። አይኗን የቀረው ሌላውን በሙሉ አድሰዋል። ጂጂ እኮ እንደ ፍራሽ አዳ ገረፍ ገረፍ አድርገው ነው ያሳመሯል። ሴቶቹ ጋር ያለው ክፋት ሁሉም እያልኩ አይደለም። አንዳንድ ሴቶች የት ድረስ ሊሄዱ እንደሚችሉ ማየት፣ እናት ጋ፣ ወንድም ጋ፣ እህት ጋ፣ ምን ጋ ወሬ ለማነፍነፍ ይኬዳል። እንደዚህ አይነት ሰዎች ምንድነው በህይወታችሁ ውስጥ እንዳታስገቡ። ነግበኔን ሚስጥር ብላችሁ የምታወሩትን ወቁ። ለሌሎቻችሁ ነው። እውነቴን ለሌሎቻችሁ ትምህርት ውሰድባት። ተግባባን? ሴቶች በብዛት አትማሩ። አያችሁ፣ ወዳጅ ብላችሁ ቤታቸው ገብታችሁ ተጫውታችሁ ሰላም ሆናችሁ ከዛ ስለ እናንተ ኢንፎርሜሽን ሲያጣሩ ነው የሚውሏቸው። ስለ እናንተ ማንነት ሲያጣሩ ነው የሚውላቸው። ስለዚህ ከዛ በኋላ እንግዲህ በምታየው እናት እያሉ የፈለጉትን ያመጣሉ፣ ወንድም እያሉ ያመጣሉ፣ እህት እያሉ ያመጣሉ። ቪዲዮ ያመጡም በድምፅ ብቻ እናት ነኝ ብለሽ እንትን በይ እኔ የሆነ ቻፓ ሰጥሻለሁ ይባላል። ለማዋረድ ሰውን ለማሳቀቅ ስራ ይሰራል። ስለዚህ ከሶሻል ሚዲያ በጣም እንዲህ የተጣበቀ ወዳጅነት ሴቶች ጋር በጣም መጥፎ ነው። ወንዶች በዚህ ደረጃ የሄዱበት እኔ ሰምቼ ማይቼም አላውቅም። አኔቨርሲ አንድም ወንዶች እንደዚህ ሌቭል የተሄደ የወንዶች ጸብ አይተናናቅ። ሶሻል ሚዲያ ላይ የሆነ አሁን ለምሳሌ ይሁዳ ጉቶ አያችሁት ምናምን ብለን ሙድ እንይዛለን። ጉቶም የሆነ ነገር ይለፈልፋል፣ አለቀ። ሞጣ የሆነ ነገር ይላል፣ አለቀ። እናቴን ላግኛት፣ አባቴን ላግኘው፣ እህትን፣ ወንድምን፣ ልጆቼን ላግኘው የሚባል ነገር ያለው ሴቶች አረመኔ መሆናቸውን የምታዩበት። አረመኔ ሴቶች ስትጣሉ አረመኔ ናቸው። ጌታ አረመኔ የማትፈቱ ነገራችሁ የማያልቅ ናቸው። ነገራችሁ አልቅ። ስለዚህ በሶሻል ሚዲያ ላይ በተለይ የሚለፈልፉ ታዋቂ ነን የሚባሉት ጋር ብዙ ወዳጅነት አታርቁ። መልሳችሁ የምትጎዱት እናንተ ናችሁ። ትጎዳላችሁ። በተለይ አቅም የሌላችሁ ሰዎች ሴቶች ከሆናችሁ፣ ሴንሲቲቭ የሆናችሁ ሴቶች ከሆናችሁ ጥንቃቄ አድርጉ። አሁን ሰው በመጣለት ይቀበላል። አሁን ለምሳሌ ቢያኔን ይሁት ዮኒ ማኛ ሊያን አስወልደዋል አሉ። ለፈለፉ ጨረሱ፣ አከተመ። የሴቶች ችግር ምንድን ነው? ባዬ ሰላም ነች። የሴቶች ችግር ልንገራቸው። ሚስጥር ይዘረጋገፋሉ፣ በጣም ያማሉ። ጓደኛ ሲሆኑ ወዳጅ ሲሆኑ ሰው ሲዘለዝሉ ነው የሚወሩት። ዊክነሳቸው ነው በብዛት። ምን የመሳሰሉ ማይም ናቸው ሶሻል ሚዲያ ላይ ያሉት። ምን የመሳሰሉ አንድ ያልተማሩ ናቸው አብዛኛዎቹ። ምንም ትምህርት ቤት የሚባል ያልሄዱ ናቸው። ስለ ሰው ሚስጥር ሲዘረጋገፉ የሆነን ሰው ሲቦጭቁት ይውሉና ከዛ በኋላ በሆነ ነገር ይጣላሉ። በጥቅም ሴቶች የሚጣሉ በጥቅም ይጣላሉ። ስፔሻሊ ደግሞ የሚጣሉበት ደስ የሚል ጥቅም አለ። ጊፍተር እድሜ ጊፍተር ጋሽ ጊፍተር ያጣላቸዋል። ጋሽ ጊፍተር በጣም ነው የሚያጣላቸው። ሴቶቹ ያጣላቸዋል። ከዛ ትንሽ መቀናናት ይጀምራሉ። ቡም ይጀምራል። ተኩሱ ከተጀመረ የሴቶች አመታት ሊፈጅ ይችላል። ለማስቆም አመታት ይፈጃል። አሁን ለምሳሌ እንቁርቲ የያዘችውን መቼ ትለቃለች? ሊያ የያዘችውን መቼ ነው የምትለቀው? አሁን ደግሞ መጣለች አዲስ፣ ስሟን አልጠራውም። 24 ሰዓት ተዘብዝፋ ቲክታክ ላይ የምትውላለች። ስራ አለኝ ትላለች። በምን ሰዓት እንደምትሄድ እኛ ግራ ገባል። ዱቅ ብላ እና ጥንቃቄ አድርጉ፣ ጥንቃቄ አድርጉ። በተለይ ሶሻል ሚዲያ ላይ ወዳጅ ምረጡ። መጨረሻችሁ አያምርም። ጌታን ነው የምላችሁ። መጨረሻችሁ በጣም ደባሪ ነው የሚሆነው። በግድ እናትሽ ናት ተቀበይ፣ በግድ ልጅ ናት ተቀበል ምናምን የሚባል ነገር አለና ትምህርቱ ሰጡ።
የአራድዬ ልጅ ከሌላው ነው የሚማረው። የአራዳ ልጅ ከሌላ ነው የሚማረው። ለምሳሌ ጂጂ ጋር ብትሄድ ለስንት ዓመት ከልጇ ጋር ተጣልታ ነበር። ለስንት ዓመት ጂጂ ነው ከልጇ ጋር መሆኑ በጣም ደስተኛ ሆኛለሁ። ደስተኛ ሆኛለሁ። ግን ምን አለ በኦሮሞ ቆንጆ ልጄ ናት። ልጄን ነው ላይክ መብዛት ያለበት። ምንም እውቀት የላቸውም። በቃ ዝም ብለው የሆነ ሰው ይወደድ ማኩረፍ፣ በቃ ያኮርፋሉ። የሆነ ሰው ላይክ ይብዛለት ለቅሶ። ሴቶች ጋር ያለው ቅናት ጌታ ሆይ ድረስ። ሴቶች ጋር ያለው የቅናት መንፈስ በጣም ነው የሚያሳዝነኝ። በጣም የቅናት መንፈስ፣ በጓደኛ መደሰት ዋቴ ምንም ነገር የለም የሚደሰቱበት። እኔ አሁን የቲክታክ ላይክ አሁን ያስቀናል። እንደው በጌታ ዶላር ቢኖረው አሁን ልቀና ይችላል። ላይክ ምንም አይከፈልም። በላይክ የሚገኝ ወፍ የለም። ወፍ ክፍያ ላይክ ክፍያ እና ያለ እውቀት ይመጣሉ። ማልቀስ ነው፣ መቀናናት ነው። ቅናት በቃ መንጨርጨር ነው። እኔ ካላገኘው አሁን ለምሳሌ እኔ ጊፍት ካላገኘው ሌላው እንዳያገኝ ጊፍተሩን መቀጥቀጥ ጊፍተሩ የሆነ ጊፍተር ይመጣል አይደለም፣ ለእኔ አልሰጠኝም ይረገጣል። እንደዚህ አይነት ነገር ነው ያየሁት። የሆነ ጊፍተር አለ አይደለ፣ ይሰጣል ለሆኑ ምንም እንትና የትለያለ ምናምን ይረገጣል። በቃ ደንግጦ ድራሹ ይጠፋል። የሆነ ጊፍተር ይመጣል መስጠት ይጀምር፣ ወገባ ገዳውን ይባላል። ላጥ ብሎ ደንግጦ ይጠፋል። እና በጣም በሚያስቅ ሁኔታ እኔ ሴቶቹ የአበሻ ሴቶች ቲክታከሮች አብዛኞቻችሁ ፌል አድርጋችኋል። እምላችሁ ፌመስ ተብዬዎቹን ነው። አንድ ላይ መስራት፣ አንድ ላይ መሆን አልቻላችሁ። ምንም እኔ ሀቢባን ኒንጃ አስመስለዋል ነበር። ሀቢባ ኒንጃ በቅርቡ ነው ከኒንጃነቱ የወጣችው። የእኛ ሰው የተመታ ነው። ማስኩላ እየገዛች ትመጣ ነበርና ያስቁኛል። ብቻ ታስታውሳላችሁ? የቅርብ ጊዜ ትዝታ ነው። እና አሁንም የምላችሁ ፈታ ማለት ሪላክስ አድርጎ አሁን ኢንጆይ የሚያደርጉት ሰዎች አሉ። ሶሻል ሚዲያ ፈታ ለማለት አንዳንድ ነገር ለመማር ልንጫወትበት ነው። በእውነት አሁን እግዚአብሔር አያደርገው ዲቦራና ቤታዮ የተጣሉ ጊዜ እግዚአብሔር አያደርገው። እኔ የነሱን ጸብ እግዚአብሔር አያምጣው። የነሱን ጸብ እግዚአብሔር አያምጣው ነው። ድብልቅልቁ ይወጣል። ድብልቅልቁ ለምን? አብረው ሆነው ተጫውተዋል፣ ጥሩ ጊዜ ያሳልፈዋል፣ እንዲሁም ደግሞ ሚስጥር አውርተዋል።